ተናግረሽው ሞተሻል። እኔ ለራሴ እንጀራ እናት ያናዳኛለች። ምን ብላ? ነይ ቁርስ ቢ ንዝንዝ፣ ነይ አጥኚ ንዝንዝ፣ ለምን ኮኩያሽ ጋር አትይም ብላ ንዝንዝ፣ ሞባይሌን ከፍቼ ፊልም ሳይ ንዝንዝ። ወይ አሁንስ እንዴት እንደመረረኝ። እንዴ ሞባይል ደግሞ ፊልም ያሳያል? ታዲያስ ትበይን ብዙ የወሲብ ፊልም ጭናልኛለች። በዚህ እድሜሽ እንደዚህ አይነት ነገር ታያለሽ? ማወቅ ምን ችግር አለው? ምን ችግር አለው የሚባለው ነገር ነው ችግር እያመጣ ያለው። ስለወደፊት አስቢ፣ ራዕይ ይኑርሽ የምንልሽ እኮ ከእንደዚህ አይነት ነገር እንድትቆጠቢ ነው። ደግሞ ከሳምንት አንዴ አርባ እርስ በርሳችን እንዴት አይነት ትምህርት እንመማራለን መሰልሽ? ወይ ጭቅጭቃቸው ትበይን በስንት ጣማ የእንጀራ እናቴ ጭቅጭቅ መልኩን ቀይሮ መጣ። እኛም እንጀራ እናትሽም የምንልሽ እኮ ላንቺ የሚጠቅም ነገር ነው። በዛ ላይ ትበይን እኮ እያልሽ አይደለችም። ለምንድን ነው በሰላም መካከል ጦርነት የምታውጁ? ሰማሽኝ ወርቅነሽ? ምን አለ ቁርሷን ስትበላ ብትጠብቋት። ኧረ ቁርስ አልበላችም። አልፈልግም አልኩ እኮ። ለምን አይተውኝም? ተዋት፣ ምን ቸገሩት? ረሃብ ሲልጣት ይውላል። አንቺ ውጭ ድረስ ተከትለው ቁርስ በያሉሽ እንኳን ትንሽ አይሰማሽም? በዛ ላይ ግልምጫሽ እዲያ አዝናልኝ መስሏችኋል? እኔ እንዳስቀየመችኝ አባዬ ከሰማ ስለሚነተርካት ነው። በዛ ላይ ስራዬን ስለጨረስኩኝ እህል ሳትበላ ሄደሽ ከተባለ አባዬ ይነተርካታል። አንቺ ከነተረካቸው ምን አለሽ? ዋናው ነገር ሆድሽ መሙላቱ አይደል? ንትርኩ ሲመራት ወጣት ሄዳለች። ያኔንም እፎ ይላል። አይሞኞ እሳቸው በሄዱ ሌላ ሚስት ማያገቡ ይመስልሻል? ይልቅስ የባሰ ከመምጣቱ በፊት እሳቸውን ተንከባከቢ፣ ይቅርታም ጠይቂ። ይኸውልሽ እናትነሽ ወግ አጥባቂ ናት። አንቺ እንዳታውቂ ስለምትፈልግ ነው። በረፍት ሰዓት ተደብቀን ፊልሙን ላሳይሽ። እናትሽ እንደዚህ አትያት። ያቻላቻ ትምህርት መሪ ናት። ስታስተምር ከመምህር ትስተካከላለች። እንደውም ያ የምታውቂው ከበደ ወደ ተሳሳተ መንገድ ሊያስገባኝ ሲል ያዳነችኝ እህቴ ናት። ይልቅስ አንቺም ቶሎ ብትጠነቀቂ ነው የሚሻልሽ። የወሲብ ፊልም ማየት ወሲብ እንድትፈጽሚ መገፋፋት ብቻ ነው። ይልቅስ ለሌላ ጊዜ ቆየኝማ አትዩ፣ ትምህርትሽን ብትከታተይ ነው የሚሻልሽ። ትበይንም ባስተዋውቅሽ እኮ ባንዴ ነው ሰልጥነሽ ቁጭ የምትዩ። እንደዚህ አይነት ስልጣኔ ባፍንጫ ይውጥ። እንዴት አይነት ሐሳቢ ልጅ መሰለች! ለከንፈሬና ላይኔ እንኳን የምቀባው በነፃ ነው የሰጠች። እንደዚህ አይነት ወዳጄ ነው ባትይ ይሻልሻል። በአሁን ሰዓት ወዳጅሽ ትምህርትሽ ብቻ ነው። እናትነሽስ ያቻላቻ ትምህርት መሪ ስለሆነች አንድ አባል በጥያቄ እኮ ይዟት ነው። እናንተ ጋር ያቻላቻ ትምህርት የለም እንዴ? ባክሽ ሊኖር ይችላል፣ እኔ አላውቅም። ይልቅ አንድ ሚስጥር ልንገርሽ፣ ለማንም አትናገሪ። ምንድነው? ጎረቤታችን አቶ አስቻለው እናትነሽን ሊያገቧት ይፈልጋሉ። ምን ማለትሽ ነው? እሷ እኮ ገና ልጅ ነች። በዛ ላይ የሚሰማ ሰውስ ምን ይላል? አባቷ ይሆናሉ እኮ። መቼም ከማንም ጎረምሳ እሳቸው ሳይሻላት አይቀሩ። አንቺ በሷ ቦታ ብትሆኚ እሽቲ ነበር? በእርግጥ ያላቻ ጋብቻ አልደግፍም። ነገር ግን እናትነሽ ስሟም እናት ስለሆነ ብታገባቸው ችግር የለም ብዬ ነው። እኔ ግን ወጣት ቢሆን አልለቀው። እንወሻሻለን እንጂ አንቺ ቢጠይቅሽ እምቢ ትያለሽ? አይ እኔ እንኳን በዚህ እድሜ መማር እንጂ ማግባት አልፈልግም። ገንዘብ ካለው አገባዋለሁ። ወንዶች ጥቅም የሚሰጡሽ ከሆነ ካጠገባቸው መራቅ የለብሽ። ጓደኛዬ ትበይን ሀብታም ነጋዴ ወንዶችን ልታስተዋውቀኝ ትፈልጋለች። ገና ትምህርት ጨርሰን ዩኒቨርሲቲ ገብተን ስራ ይዘን ደሞዝ ከምንቀበል ድረስ ከመጠበቅ ከሀብታም ነጋዴ ጋር ተገናኝቶ በአቋራጭ ገንዘብ ማግኘት ይሻላል። እንደዚህ አይነት ገንዘብ እኮ መዘዝ ይዞ መምጣቱ አይቀርም። ባክሽ እድልሽ ነው የሚያወጣሽ። ሌላው ቢቀር ስለ HIV ኤድስ እና ስለ አባላዘር በሽታ ስትይ እንኳን ትጠነቀቂ። ኃጢአት ካለብሽ መያዝሽ ይትቀርልሻል። አወኩት ያለሽ እንጂ ገና ብዙ ማታውቂው ነገር አለ። ለማንኛውም እናትነሽን ጠይቂያትና ሁሉንም ነገር ታስረዳሻለች። በአፍ ላይ ወጣትነት ዘመን ሁሉንም ልሞክር ማለት ነው መዘዝ የሚያመጣው። ነሽ ነው ያረፈድሽው ዛሬ ባክሽ ጠዋት በጣም ስራ በዝቶብኝ ነበር። እንዴ ማስትዬ ጸጉርሽን ደግሞ እንዴት ነው ያስያዝሽው? በጣም ያምራል። እንዴ የጥፍር ቀለምሽ ደግሞ አዲስ ነው አይደለ? እህትሽ ነች አይደል ላከችልሽ? እሷቴ
ባለፈው ጊዜ ቆንጆ የከተማ ሱሪ ገዝተሽ ላኪልኝ ብላት አይደል እንዴ አርፈሽ ትምህርትሽን ተማሪ ብላ ያለችኝ? ምን እሷን አለማመጠኝ። በምትልከው ገንዘብ እዚህ ከትበይን ጋር ገዛል። ሌላም አለኝ። ከፈለግሽ ነገ አመጣልሽና ትቀበያለሽ። ኧረ እኔ ሳልነካው ሆ የምን እዩኝ ማለት ነው? እዩኝ ማለት ደብቁኝ ያመጣል። እውነቷን ነው ወርቅዬ። አትቀቢም እኮ ቆንጆ ነሽ። ደሞ ልማስትዬ ለሁሉም ነገር ትደርሽበታለሽ። እኛ የምንማረውን ትምህርት እናስረዳይ ስንልሽ እምቢ ትይናለሽ። በክፍል ደረጃ ስለምትበልጭና ትበይን ብዙ ነገር አስተምራኛለች። ትምህርት ሲባል እኮ አዎንታዊም አሉታዊም ትምህርት አለ። እኔ ቃሉ ምን ያደርግልኛል? ዘና ብዬ መኖር ነው የምፈልገው። ቆይ እንደውም ትበይንን ነው ማስተዋወቃችሁ። እኛን ከሚመስልና ጥሩ አራያ ካለው ሰው ጋር ነው መገናኘት የምንፈልገው። ከእንደዚህ አይነት ሰው ጋር መገናኘት አንፈልግም። ኧረ እባክሽ ቀረችባችሁ። እሺ ቀረችባችሁ። እባክሽ ወደዚህ ሰሞኑን ሂደ ቆየሳ። እኔ ደግሞ እንደ እህቴ ከተማ ገብተህ ቀረብዬ ነበር። አይ አንዳንድ ዘመዶቼን እዛው እነሱን ለመጠየቅ እንጂ እዚህ ያለውን ቤቴና አንቺን የመሰለች ቆንጆ ትቼ እዛ ሄጄ ማልቀር። የእህቴን ደብዳቤና ፎቶዋን ባየሁት ቁጥር ወደ አዲስ አበባ የሚገባበት ጊዜ እየናፈቀኝ። አንቺ ያማረበት ሰው ሁሉ የደላው መስሎሻል እንዴ? ይኸው ከሷ አርፋኛን ትረዳለች። ወደ እሷ ስትሄድ አንድ ነገር ላስቸግረህ። ምን? ይኸውልህ አንዳንድ ለወጣት የሚሆኑ እቃዎችን ገዝተሽ ላኪልኝ ብላት አርፈሽ ትምህርትሽን ተማሪ ብላለች። እኔ ጓደኞቼን አሳምኜ ገንዘብ አሰባስቤ ሰጠህና አንተ ስትሄድ ይዘህልን ትመጣለህ። አንቺ መለኛ እኮ ነሽ። አንዳንድ ከተማ ውስጥ ዘመድ ያላቸው ሰዎች ለክረምት እዛ ሄደው ምን ሰርተው እንደሆነ አላቅም ዝንጥ ብለው ነው የሚመጡት። ከከተማ ሳይሆን ከውጭ የመጡ ነው የሚመስሉት። ታዲያ ሰው አያስቀናም? እነሱንም ማሳመነሽ ከመጣሽ ያንቺን መዋጮ እኔ እወጣዋለሁ። ምንም ችግር የለም። ትበይን እግዚአብሔር ይስጣት። ጥሩ ሰው ነው ያስተዋወቀች። እኔ አንቺን ለመታወቅ ያልፈነቀልኩት ድንጋይ አልነበረም። እስኪ በደብዳቤው አመካይተሽ ዛሬ እንኳን አብረን እናምሽ። አባባን እያወቅከው ምን? አንቺ ማንም ሰው የሚያደርገውን ላለማድረግ ስበብ ትፈጥሪያለሽ እንዴ? በላክልኝ ፊልም ላይ እንዳየሁት ከሆነ ችግር የለውም እኮ። እንደዛ ነው። በኋላ እጠብቅሻለሁ። ተሰብስበው እያጠኑ ይሆናል የዘገየች። ምን አለ ገብተህ አረፍ ብለህ ብትጠብቃት። ተመች ወዲህ በማንስ ፍቃድ? ፈተና ስለደረሰባቸው ይሆናል። አንቺ ተይ አታስተባቢ፣ ዝም በይ። አሁን እንደው ምን ይሉታልሽ? እንደው ስደክሙ ላይ መጣችትን ልጅ በዱላ መቀበል። ታጉል ጓደኞቿ አራ ገጥማ ነው እንጂ እንዲህ የተበላሽችው ተመች ወዲህ አምሽታ ታውቃለች። ተውማ ተው፣ ግድ የለም ቁጭ አድርጌ እኔ ራሴ እመክራታለሁ። ባልወልዳትም እኮ ልጄ ናት። ግድ የለም ና ና፣ ልጅ አይደለችም? ባልወልዳትም እኮ ልጄ ናት። ዲያልሽ ነው። ግድ የለም እሰይ፣ ግድ የለም አንተም ደግሞ አልገባና አረፍ በልማ።
ምን ነው አመሸሽ ልጄ? ስራዬን ጨርሻ አይደል እንደ ሄድኩት? እኔ መች ስለ ስራ ነሳው? ምን አጋጠመሽ? ምን ሆነሽ አመሸሽ ማለት የለብኝም? የሆንሽው ነገር አለ ማስተዋል? እኔስ የበደልኩሽ ነገር አለ? ምን አለበት እኔ እንደው እንደ ልጅ አይቼሽ ተጨንቄ ስጠይቅሽ አንቺ እንደ እናት አይተሽኝ የሆንሽው ሁሉ ብትነግሪኝ። ምንም አልሆንኩም አልኩሽ እኮ። ቆይ ለምን አትይኝም? ደግሞ ታንጂ ብሶ ጮኸሽ መልስ ትሰጫታለሽ? አንቺ የትም ስታውደልድ አምሽተሽ ስትመጪ ምን ሆነሽ ነው ምን ገጥሞሽ ነው ብላ ብትጠይቅሽ እንዲህ ያለ ምላሽ መስጠት? ይቅርታ አባዬ አለ እንዴ? እኔ እኮ የሌለ መስሎኝ ነው። ትምህርት ቤት እኮ እሱ ያመሻል ብለሽ ነው የትም እየተንዘላዘልሽ የምትመጪው? ኧረ እኔ ያለ ዛሬም አላመሸውም። ዛሬም እኮ ወድቄ እግሬን ወለም ብሎኝ ነው። ምን ቆርጦሽ ነው ታዲያ እሷ ላይ የምትጮህበት? ወድቄ ወለም አለኝ ነው ያልሽ ልጄ? አይ ቆይ እስቲ ቅቤ አምጥቼ ላሻሽሽ። እሷ ማናት የዛሬን እያለች እንዲያጠገበችሽ? ሁለተኛ ተሳያትሽ ዝንፍቴና ነገርኩ እኔን አያርገኝ። ይሄን ያፍላነት ጥጋብሽን ነው ማውጣልሽ። እንደነ እናትነሽ ቤት ነገሮችን በንግግርና በውይይት መፍታት አትችልም? ነችና ዘለቃንቺ ኧረ አባዬ እንዴ! ትሞትብሃለች። ኧረ በስላሴ ትሞትብሃለች። ተው አንቺ ግን ታዘብኩሽ። እንዴ ምን ነው? አይኔ ያላበጠም ሳለቅስ እኮ ነው ያደርኩት። ኧረ ደህና ነሽ? እሺ ቆይ ምን ሆነሽ ነው? አባባ ደብድቦኝ ሳለቅስ ነው ያደርኩት። ሊጎዱሽ? ትንሽ እግሬን ነው። ይልቅ እሱን ታየውና ከትበይን ጋር የተነጋገርነው ንገሪያት ስላለች ልንገርሽ። አማርን ታውቂው የለ? ነጋዴውን የኮራ ነጋዴና ሀብታም። አቤት የቤቱ ማማር! እንዴ አንቺ ቆየ ስትሄጃየሹ? አይ ከትበይን ጋር ቃልና መጣ ሄደን ያየሁት። እሺ የምትተማከራችሁ? ያው ወደ ከተማ ሲሄድ ቆንጆ ጌጣጌጦችንና ልብሶችን ይዞልን እንዲመጣ ተነጋግረናል። እንዴ ኧረ እባክሽ ዝም በይ። ቆይ ምን ይፈይድልናል ይሄ? ደሞስ ብሩን ከየት አመጣን የምንከፍለው? ወጣት አይደለም ያስፈልገናል። ገንዘቡን ደግሞ በአንድ ጊዜ ሳይሆን ቀስ እያልን እንከፍለዋለን። እሺ ብር መቆጠባችን ጥሩ ነው፣ ግን ጌጣጌጥና ልብስ ከሚያመጣን ለምን ለትምህርታችን የሚጠቅም መርጃ መጻፍ አያመጣንም? እንደዚህ ከሆነ እኮ በቃ በጌጣጌጥ ሳይሆን በእውቀት የተካን ልጆች እንሆናለን። ወይ አንቺ ደግሞ ችግር አለብሽ። ሁሌ እንዳሮጊት ነው የምታስቢ። በቃ ገንዘቡን ማግኘት ካልቻልሽ አንዱን ነጋዴ ማስከፈል ነው። እኔ ገና ብዙ የምጠብቅ ልጅ ነኝ። እሺ ይሄን ሁሉ ቀስ ብዬ ደርስበታለሁ። በረፍት ቀን መገበያየት ስትጂ በትምህርት ሰዓት መቅረት አልነበረብሽ። አንዲት ቀን ናት ብዬ እኮ እንዴ ቢሆንስ ፈተና ደርሶ የለም እንዴ? ኧረ ችግር የለው ነገ ደርስበታል። ይልቅ እህቴ ላከችው ላሳይሽ ነው። መቀለድሽ ነው? እኔ የፈለኩት ከተማ የሚለበሰውን እንጂ የገጠሩማ ገንዘቡን ብትልከው እኔ ራሴ እዚሁ አልገዛው። ስንት ሱሪና ቦዲ እያለላት እሷ ይሄንንም እሷ መሆኗ ነው። ማን ተማሪ ነው እስኪ ብር ላኩልኝ እንጂ ልላክላችሁ የሚል? እሱን ተይውና ይሄን አንብቢ። የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። መጥቼ እንዳላያችሁ አልመቼኝ ብሎ እንጂ በእናንተ ጨክኜ እንዳይመስላችሁ። እንደምታውቁት አዲስ አበባ ከተማ ያሉት ዘመዶቻችን የተመቻቸ ኑሮ ስለሌላቸው እኔን ማስጠጋት አልቻሉም። ስለዚህ ከሁለት ጓደኞቼ ጋር ቤት ተከራይተን ነው የምንኖረው።
የቤት ኪራይ ለመክፈልና ሆዳችንን ለመሙላት ስንል አንዳንድ ለሰው የማይነገሩ ስራዎችን እንሰራለን። ከዛ ላይ ያጠራቀምኳትን ለአንዳንድ ነገር ትሆናችሁ ብዬ ልኬላችኋለሁ። ማስትዬ ጠንክራ እንድትማር ምከሯት። ትምህርቱ እየከበደ ስለሚሄድ ሀሳቧን ሰብስባ ታጥና። ለዓይነ ስጋ እስከሚያገናኘን ደህና ሁኑ። ደግሞ ጸልዩልኝ። ወይኔ ስታሳዝኝ። እዚህ ስንት ቤት ሞልቶ እዛ በኪራይ ቤት ተሰቃያለች። ምግቡንስ ማን አብስሎ የሰጣት ነው? ደህና አድርገሽ አላነበብሽው ይሆናል እንጂ ብቻዋን አይደለም የተከራየችው። ይረዳዳሉ። እሺ በቃ እኔ ልሂድ። እናቴ ታስባለች። ኧረ እኔም ልሂድ። ቆይ ልሸኛችሁ። ምንም ተማሪ ሳይመጣ ዝም ብለሽ እኮ ነው የምታጣድፊኝ ማስቴ። ግቢ ውስጥ ራሱ እኮ ማንም ተማሪ የለም። ዝም ብለሽ ነው። በእናታችሁን የዛ ቤት መቀመጥ እንዴት እንዳስጠላኝ። በቃ ሰዓት እስኪደርስ እዛች ጋር እንቀመጥ። ወያውንስ እንዴት ምርር እንዳለኝ። አይዞሽ ማስትዬ፣ ብቻ አመት እንደሆነ አልካለች። ትንሽ ነው የሚቀርሽ። ሁሉንም ነገር ትገላገያለሽ። ከዚህ በኋላ አመትስ ቢሆን ታቆየኛለች ብለሽ ነው? ወይ አቃጥላ ካላሰደደች፣ አስመርራ ካልደፋች። ኧረ ጠላትሽ ምን ነው? የእናት አባትሽን ቤት ጥለሽ ወዴት ነው የምትሰደጁ? ምን አለበት እሳቸውን ትተን ሌላ ወሬ ብናወራ፣ ያለ ጥፋታቸው ስማቸውንም ባናነሳቸው። አንቺ ምን ጎደለብሽ እቴ? ጥሩ እናት አሉልሽ። የእንጀራ እናትን ቃጠሎ መች ቀመሽውና? ይኸው አስመርራ ልደፋይ ነው። ይኸው ዱላ አንስቶብኝ የማያውቀው አባቴ እሷ ከመጣች ወዲህ በሰበብ አስባቡ ይደበድበኛል። አንቺም እኮ ጸባይሽ አላምራል። አመልሽን እኮ ብታስተካክል እሳቸው መጥፎ የሚሆንበት ምንም ምክንያት የላቸው አይደል? እንዲ ወርቅዬ። አዎ ደግሞ በአንቺ እድሜ ያሉት በእንጀራና ሰበብ ስንቶች ናቸው አልሆነ ቦታ ውስጥ የወደቁት። ከዚህ መማር አለብሽ። እኔም የእንጀራ እናትሽን ሳያቸው መጥፎ አይደሉም። አንቺ ግን ተስማምተሽ ብትኖሪ ነው የሚሻልሽ። እናትሽ እንደሆኑ እኮ ተመልሰው አይመጡ። ማስቲ እናትሽም እኮ ብትሆን ለአንቺ በማሰብ ልትቆጣሽና ልትደበድብሽ ትችላለች። ዋናው ነገር ግን ከሰው ጋር ስናወራ መቻቻል ነው ያለብን። ይልቅ እሱን ተውትና ስለመዋጮ ምን አሰባችሁ? ያው ስለመዋጮ በክረምት የማነበው መጽሐፍ ከመጣልኝ እናቴን ጠይቄ ላዋጣ እችላለሁ። እናቴ ላልሆነ ነገር ግን ብር አሰጠኝ። እኔ ምን አገባኝ ለእናንተው ብዬ ነው። ይሄን ያለችሽ እኮ አንቺን ላለማስቀየም ብላ እንጂ በዚህ ሀሳብ አልተስማማችም። እኔም አልተስማማው። ማመንታት አያስፈልግም። ይሁላችሁ ለቤት ውስጥ ወጪ አንዳንድ ዕቃ ግዙ ስትባሉ ከዛ ላይ እየቀነሳችሁ ማጠራቀም እኮ ትችላላችሁ። እባክሽ ሌብነት ልታስተምሪኝ ብቻ እንዳይሆን ማስቲ። ከዚህ በኋላ እንደዚህ አይነት ቃል መስማት አልፈልግም። እኔም አልፈልግም። እባክሽ ነኝ። እናንተ እድለኞች ናችሁ። የጌጣጌጡንና የልብሱን ወጪ አማረል ይችላል። አዲስ አበባ ወስዶ ሊያዝናናን ቃል ገብቶልናል። የመሳፈሪያ ወጪ ግን በእኛ ነው። በዚህ ካልተስማማችሁ የራሳችሁ ጉዳይ። ቆይ ሻም ብሩን ብናገኝ ምን ብለን እንደምንሄደው? የትምህርት ቤት ጉብኝት ነው። መጥፊያሽን ይዘሻል አንቺ። ተይ ግን ማስቴ ሲነግሩሽ ስሚ። ተይ በኋላ ነው የሚቆጭሽ። ጀመረሽ እንግዲህ አንቺ ደግሞ
ድሮም እኔ ነኝ ጥፋተኛ። ብቻዬን እንዳልሄድ እኮ ቤተሰብ ስለማይፈቅድልኝ ነው እናንተንም እንደማመጣው። ማስቴ ተግባርሽ ሁሉ እንደ ስምሽ በማስተዋል ይሁን። አንድ ሰሞን እኔንም እንደዚህ አድርጎኝ ነበር። እድሜ ለእናትሽ ከአንበሳ መንጋጋ ነው ያወጣች። አንቺ ምን እያረግሽ ነው? ኮቱን ላስተካክልለት ነው። አንቺ ካልተጨቃጨቅሽ አይሆንልሽም እንዴ? ልጅ ማስተዋል እንጥራል። ቁጭ በሉ። ቁጭ በይ ነው የምልሽ። ገንዘቤን ማን ይወሰደ? እኔ አላየሁም። ማን ይወሰደው ነው የምልሽ? እሷ ትሆናለች። እኔ ተይ እንጂ ተይ። በምን አወቅሽ አንቺ? ወሰኔን ጠንቅቄ አውቃታለሁ። አሁን ገንዘቤን ሙለጃት። ከአንቺ ራስ አልወርድም። ሙለጃት ነው ብዬሽ። እንዴት ነችና አንቺ ባለጌ! አምጫት ወስላታ ሌባ። እንደ በለውና ደሴ እኮ ናቸው። ከአዲስ አበባ ቃል ላምጣልሽ ብለውኝ ነው። ማናቸው በለውና ደሴ ደግሞ? ኧረ እኔ አላውቃቸውም። እንዴት ነችና አስደፍረሸኛል። አስደፍረሸኛል። ትሞት ባህልሽ ታባሽ ታው አረ ተፋይ ዱንያው ሲቀበል ትሞት ባህልሽ ታው ገንዘቡን እንዴት አደረግሽ? ይዘሽው መጣሽ እንዴ? እባክህ እነ ፋዘር ነቆብኝ። አንተም እኮ ቃል ገብተህልኛል። ያው ቃል በገባህልኝ መሰረት ባንተው ገንዘብ ከተሜ ተማሪዎች ጋር ያያትን ልቅም አድርገህ ይዘህልኝ ነው። እናትነሽና ወርቅነሽን ማናደድ ፈልጋለሁ። እሺ ገንዘቡ ሲቀር አዲስ አበባ መሄዳችሁን ተዋችሁት? ኧረ እባክህ እነሱም ቢያሉ። ይሄ ለእህቴ የጻፍኩት ደብዳቤ ነው። በልቻል ተመለስ። አሜን። አሳምኛቸውና ሌላ ጊዜ አዲስ አበባ ይዣቸው ግን እሄዳለሁ። ትንሽ ሸኝኝና ትመለሻለሽ። ይሄ ደግሞ ምንድነው? እሱን እንኳን አታውቂም? ከንፈርሽን የምትቀቢው ማለት ነው። ይሄ እሱ ደግሞ የቅንድብ ነው። የሚቀባባውን ነገር በትንሹ እየተቀባባን ጌጣጌጦቹን ደግሞ የማስተዋለት ከከተማ ላከችልን ብላችሁ ትጠቀሙበታላችሁ። አሁን ያቀባቡላ ሳይ ሻውን ይሄ ምኑ ያምራል? እኔ በፍጥነት ስለቀባዋት ነው። ወይ ብታይ ትበይን እኔን ስትቀባኝ እንዴት እንደሚያምር። ስሜትሽን ላለመረበሽ ነው። እሺ እዚህ አብረን እንቆም። ዝም ስትባይ ጊዜ ትንሽ አላበዛሽ? ማስቴ ግን እየባሰብሽ ነው። ከዚህ በኋላ እቺ ትበይን የምትያትን ጓደኛሽን አግኝተን ማናገር እንፈልጋለን። እሷ ከእናንተ ጋር ሙሉ አይገጥም። ባክሽኛም ከሷ ጋር መግጠም አንፈልግ።
እኔ ምን አገባኝ? አገናኛችኋለሁ። ደግሞ እርግጠኛ ነኝ ወደ እሷ ትገለብጣችኋለች። እሱን እናያለን። እንዴ ቀስ በሉ። ምንድነው የሚያጣድፋችሁ ነገር? እናት ጥያቄ ልጠይቅሽ ነበር። በራንች ጠይቃት። አሲዘን አይደል የመጣን ጠይቃት እንጂ ያ ማለት ነው። ያቻ ግፊት ማለት ይኸውልህ አብረሃቸው የምትውላቸው ጓደኞች ያልሆነ ነገር ወይም ያልተገባ ነገር ሲያደርጉ ያ ነገር ደግሞ እናንተ ጥሩ ይመስላችሁና ወደ እነሱ ነገር መጋራት ወይም መጨመር ማለት ነው። በቃ ይሄ እኮ ነው። ይኸውልህ አሸንፍ በላጎም እንዴ አይገርምም? እህቴ የላከችው ደብዳቤ እንዴት አስደንጋጭ መሰለሽ! ምን አለች? በጸና ታምኛለሁ፣ ትምህርቴንም መማር አልቻልኩም፣ ስራም መስራት አልቻልኩም፣ ከተሻለ ከሰሞኑ ልመጣለሁ ብላለች። ወይኔ እናት ምን ሆነ ይሆን? አማረን ባለፈው ስጠይቀው በጣም ከስታለች ብሎኝ ነበር። አሁን እሷ ታማ እዚህ ከመጣች ማን ይረዳናል? ምንስ ሆነን እናድራለን? አይዞሽ እግዚአብሔር ያውቃል። በዚህ 2 ቀን እንኳን አማረ ቤቱ ቢሄድም አላገኘሁትም። መንገድ ላይ ሲያገኘኝ ጥሎኝ ይሄዳል። ምን ሆኖ ይሆን? ያው ስራ በዝቶበት ይሆናል። ግን ጾታዊ ግንኙነት ጀምራችሁ በመጣም አንቺ ግን እየባሰብሽ ነው የሄደው። ቆይ በዚህ እድሜሽ ለምንድን ነው እንደዚህ አይነት ነገር ውስጥ የምትገቢ? ለመሆኑ ተመርምራችኋል? ሳንታመም ይሄ እኮ ነው ችግሩ። እኛ የምንልሽን ስሚ የምንልሽ ለዚህ ነበር። ቢያንስ እንኳን ስለመታቀብና ስለመወሰን ሰፊ ትንታኔ ታገኝ ነበር። ከዚህም አልፎ ተርፎ በአጋጣሚ የሚከሰት የግብረ ስጋ ግንኙነትና ያልተፈለገ እርግዝና እንዴት እንደምንከላከል እንወያያለን። ማስተዬ ስሞትልሽ እንዲሁ በእኔ ይሁንብሽ። ትምህርት ቤት ስንሄድና ስንመጣ እኛ እናወያይሻለን። እኔ መጨናነቅ አልፈልግም። ደስ የሚለኝን ነገር ማድረግ ነው የሚያስደስተኝ። ትበይን የምትለው እንዴት ደስ ይላል። ለምን ከሷ ጋር አትተረራሽ? ትምህርት ቤቱ እኮ የሚያውቃት ትበይን በብልግናዋና ጥሩ ስነ ምግባር ስለሌላት ነው። ይሄን ማወቅ አለብሽ። ጭራሽ አንቺ ከሷ ጋር እንድትለያይ እየፈለግን እኛ እንድታገናኝ ወይ? አንቺ እናት ልጅ ላይ አንዴ አልመጣም። ምን አባሽ ሆነሽ ነው ማመን? እንዴ ማን ስላዘዘኝ ነው የምመጣው? እኔ ነኛ። ደግሞ ምን አባሽ ሆነሽ ነው ስሜን የምታጠፊ? ምን ስም አለሽና ነው የሚጠፋ? ደግሞ አሁንም ትሰደባለሽ እንዴ? ወይኔ ለምን ሐኪም ቤት ሄደሻል? አዎ ይሻለኛል ብዬ ስቆይበት ለውጥ አላሳይልኝ። ጓደኞቼ ወጣ ተከመው ነበር። ታዲያ ዶክተሩ ምን አለሽ? ታይምስ ከኔ ነገር መላም እንዴት ተምሬ ስራ ይዤ ቤተሰቤን እረዳለሁ ብዬ ሳስብ እንዲህ ባጭር ነገር። ኧረ በስመ አብ በይ። የታመመው ሁሉ ይሞታል አሉሽ? ይልቅ ዶክተሩ ምን አለሽ? ኤችአይቪ በደሜ ውስጥ እንዳለ ነገረኝ። በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው ታለም? እንዴት ባንቺ ላይ እንዴት? ስራዬ ጥሩ አልነበረም። እናንተ የምትወዱት እዛ ሄጄ ትምህርቴን እንደምማር ብቻ ነው። እኔ ግን ገንዘብ አልበቃ ሲለኝ ሌላ ስራ ጀምሬ ነበረ። እባክሽ እንዳወጪ አንቺ መጠንቀቂ። አሁን ያለሽን ተስፋ አንቺ ብቻ ነሽ።
ምንድነው ተመጣጣው? በነገው ዕለት ሪፖርት ካርድ ስለሚሰጥ ሁላችሁም እንድትገኙ። ወይኔ ጉዳችን! ስንቀልድ ኑረን ነገ ነው ካርድ የሚሰጠው። ምን ይሻለናል? እኔ እሱ መች አስጨነቀኝ። እና ከዚህ በላይ ምን የሚጨንቅ ነገር አለ? አንድ ነገር ልነግርሽ ነበር ግን ፈራሁ። ምንድነው የሚያስፈራሽ? ተናገሪ። ለማንም አትናገሪ? ምንድነው? እኔ ለማንም አልናገርም። ተናገሪ። ይኸውልሽ ያቅለሸልሸኛል፣ ትፊት ይለኛል፣ ሽንቴን ሸና ያቃጥለኛል፣ ብልቴንም ያሳክከኛል። ምን ግን የወር አበባሽ አለ? ኧረ የለም። እስካሁን ለምን አልነገርሽኝም? አርግዘሻል እኮ። ታዲያ ምን ይሻላል? ግን ለአማረ ነግረሽዋል? ስነግረው ሌላ ጊዜ እንነጋገራለን አለ። ከዛ ወዲህ ግን እዛም ማገኘው ቦታ የለም። ቤቱ ቢሄድም አላገኘሁትም። በእኔ የሚያገባኝ ነገር የለም። ከደሙ ንጹህ ነኝ። አንቺ ራስሽ ታስተዋውቀሽ፣ አንቺ ራስሽ በርቺ ብለሽ ገፋፍተሽ እዚህ ውስጥ ካስገባሽ በኋላ ከደህና ጓደኞች አጣልተሽኝ ነው እንደዚህ የምትይው? በእኔ ልታሳብቢ እንዳይሆን። በእኔ ማቅልሽ ነገር የለም። እነዛ ጓደኞች መፍትሄ ይፈልጉልሽ። እኩያሽን ታጥቂሽ። ወዴት ነው መሰስ? ነይ እስቲ አንጫት። እሷ ነገር ምንድናት? አሁን ይሄ የትምህርትሽ ነው የማውደልደልሽ ውጤት? አባባ እኔ እኮ አልወደኩም፣ ትበይነች የወደቀችው። ያው ነው ተወደቁት አይተናነስም። አንድ ቀን ብለሽ አንገቴን ቀና ሳታደርጊው እንዲሁ እንኖራለን። ሂጅ ግቢ። ምን ይነካታል? አባዬም እኮ በውጤት ያልተደሰተ። ኧረ እኔ ነገር ዘንድሮ የጨነቀው። አረ በዚህ ደግሞ አትዘኝ። እንኳን አልወደቅሽ እንጂ በሚቀጥለው አመት ደግሞ ያው ታሻሻያለሽ እኮ። እንዴ ምን ችግር አለ? የምማርም አይመስለኝም። እንዴ ለምን? ምክራችሁን አልሰማ ብዬ አርግሻለሁ። ምን? ሳሊና ቅድስት አርግሻለሁ? ቆይ ተመርምረሻል? ግን ሐኪም ቤት እንኳን አልሄድኩም። አሁኑኑ ሐኪም ቤት ሄደን መመርመር አለብሽ። ኧረ እኔ እፈራለሁ። እንደውም በቃ ተይው። ቲቸር ለምለምን ታውቂያት የለ? እሷ በቃ የሆነ መላ አታጣም። ዘዴኛ ናት እንደው ሴትዮ ሲዋት ራሱ። ስለዚህ እሷን እናማክራትና ከዛ በኋላ መፍትሄ እናገኛለን። እሺ እንዳላችሁኝ ይሆናል። እስከዛሬም ያጠፋሁት ቆጭቶኛል፣ ይቅር በሉኝ። ኧረ ምንም ችግር የለም ማስተኛ። በቃ ምንም መጨነቅ የለብሽም ከዚህ በኋላ እሺ? እሺ ምን ልተባበራችሁ? እንዴት ብለን እንደምንነግርሽ አናውቅም፣ ይከብዳል። አይዟችሁ አትፍሩ። ይኸውልሽ ቲቸር
ግን በጣም ይከብዳል። እንዴት ብዬ ልንገርሽ? ምን መሰልሽ፣ እሷ ጓደኛዬ ማስቴ አርግዣለሁ እያለች። ምን አርግዣለሁ? ለመሆኑ ሐኪም ቤት ሄደሻል? ኧረ አልሄድኩም። እሺ ከማን ነው ያረገዝሽው? አማረ ከሚባለው ነጋዴ ነው። አማረ ደግሞ ብሎ አንቺ ጋር መጣ? ቆይ እንዴት ተዋወቃችሁ? ትበይ እናት ያስተዋወቀች። ሁለት ጉዶች ተጫውተውብሻል። እንዴት ከእናት ነሽ እንኳን አትማሪ? እናት ነሽ እኔ እንዴት እንዳዳነች ብነግራት አልሰማም አለች። እውነት ነው አልሰማቸው ብዬ ነው። ለመሆኑ አሁን ስንት ወር ሆነሽ? 2። ለማንኛውም አማረን ከዚህ ስራው እንዲቆም ማድረግ አለብን። ፍርድ ቤት እንገትረዋለን። ለዚህም ደግሞ አንቺ በዋናነት ከሳሽ ትሆኛለሽ፣ አንቺ ደግሞ ምስክር ትሆናላችሁ። ከዚህ ጉድ አውጡኝ እንጂ ያላችሁኝ እሆናለሁ። ከቃላችሁ አልወጣም። እሺ በይና አሁን ወደ ሐኪም ቤት ከኔ ጋር እንሄዳለን። ቲቸር እንዴት ነው? እርግዝና እንኳን የለም። ነገር ግን የአባለዘር በሽታ ተገኝቶባታል። እሱም ቢሆን ብዙም ማሳሰቢያ አይሆንም። ቶሎ ስለተደረሰበት ብዙም ሊያሳስበን አይገባም። መድኃኒቱን ተከታትሎ በአግባቡ መውሰድ ነው የሚጠበቅባት። እንዴት ቻል? የወር አበባ ቆሞም እርግዝና ላይኖር ይችላል ማለት ነው? አዎ፣ አንዳንዴ በተለያዩ ምክንያቶች የወር አበባ ሊቋረጥ ይችላል። ለዚህም ነው በሕክምና መረጋገጥ አለበት የምንለው። የአማረ ስራ ግን እዚህ ላይ መቆም አለበት። ጉዳዩ ለሴቶች ወጣቶችና ህጻናት ጉዳይ ጽሕፈት ቤት አሳውቀን ፍርድ ቤት እናቆማለን። አይደለም? በጣም በጣም